ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ። አላመንኩም። በቃ እንዴት ነው የስንት ዓመት ከባድ ነው። እኔ በነገራችን ላይ ምንም ጥርጥር አልነበረኝም ጥሩ ነገር እንደሚገጥማት ከዚህ ኢንተርቪው በኋላ። ታሪኳን እያወራችኝ አለቅሳለሁ። እኔ ህይወት እባላለሁ ከስፔን ነው ስትለኝ ምን የሆነ በቃ ሰውነቴ ነው እንትን እየተንቀጠቀጠብኝ ገና እንግዲህ ምንንም ሳላውቀው። አለእድሜዋ የተፈተነች ልጅ ነች። ወርቅ በሰዓት እንደሚፈተን እሷ በችግር የተፈተነች ልጅ ነች። ከማንም በላይ እግዚአብሔር ፕሮቴክት አድርጓታል፣ ጠብቋታል። ያንዳንዳችን በየክፍላችን እንደው ስራችንን ለቀን ማለት ይቻላል እንግዲህ አይቶ ያላቅለልቀሰ አይቶ ያላመሰገነ የለም። አሁን ላይ ድጋሚ መወለድ አለ እናትሽ ወልዳሽ ያ ነው ለኔ ተሰማኝ። በቃ ያንን መከራዎች ሁሉ ረሳኋቸው። እኔ በቃ በጣም እንጃ አንጀቴ ውስጥ በጣም እንትን ያደረግሽኝ ነሽ። በፍጹም በዚህ ነው ያልክ ሰው ይረዳኛል ብዬ አይምሮዬ ላይ አልመጣም። ድንቅ አድርጎልኛል በደሌ ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ዛሬ ስቱዲዮአችን በደስታ ድባብ ተሞልቷል። እንግዲህ የመልአክ ታሪክ ሁላችንንም ልባችንን የነካ እንዴት መንትዮች ይለያያሉ እንዴት በዚህ ሁኔታ ብሎ ያሳዘነ እንደሆነ ይታወቃል። ከጎኗ የነበሩ አይዞሽ ያሉ እንዲሁም ደግሞ ወደኛ ዝግጅት ክፍል እንድትቀርብ ምክንያት መንገድ የሆኑ ሁለት እንግዶችን ጋብዘን ደግሞ ከመልአክም ጋር ቆይታ ልናደርግ ነው። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። መቼም ደስታ በቃል ብቻ ሳይሆን በፊትም በአይንም ይገለጻልና ሁላችንም ፊት ላይ የምትመለከቱት ይህንን ደስታ ነው። መላክን እንኳን ደስ አለሽ እንድትሏትም እፈልጋለሁ። መላክ እንኳን ደስ አለሽ በድጋሚ። ደስታው መቼም እንዲህ ነው አይባልም። በጣም አመንሽ? እንቅልፍ ወሰደሽ? አልወሰደኝ። የእውነት አይ የምር አልወሰደኝ። ነጋ እንደዚህ አይደል? እሺ እመለስበታለሁ ስለ ስሜቱ። መምህርት እንኳን ደህና መጣሽ። እንኳን ደህና ቆየሽ ነሽ። ምክትል ርዕሰ መምህር ሞላ ሀምሳሉ በጣም አመሰግናለሁ። ከሐረር እዚህ ድረስ ስለመጣ ከልብ አመሰግናለሁ። እንግዲህ ደስታን ለመጋራት ነው አይደል? ትክክል። አዎ። ስለዚህ ጥቂት ስለ መልአክ እስቲ ንገረን። እንዴት ተዋወቃችሁ? እንዴት ነበር? ባለፈው በነበረን ቆይታ የምትማርበት ትምህርት ቤት ውስጥ ማልዳ ተነስታ ክፍሎችን አጽድታ ከዛ በኋላ ነበረ ሄዳ ዩኒፎርሟን ቀይራ የትምህርት ገበታዋ ላይ የምትገኘው። ይህንን እየሰራች እንድትማር እድሉን ካመቻቹት የትምህርት ቤቱ ባልደረቦች መካከል እንግዲህ በቀዳሚነት ጋሽ አንተም ትነሳለህና እስቲ ጥቂት እንድትነግረን ነው። እንዴት ተዋወቃችሁ? መልአክ ታሪኳ ያሳለፈችው የህይወት ውጣ ውረድ፣ የህይወት እጣ ፈንታ፣ መንትያዋን አንድ ማህፀን ተጋርተው ወደዚች ምድር ከመጡ በኋላ ግን የህይወት እጣ ፈንታ አንዷን ስፔን አንዷን እዚህ ያስቀረችና በዛ መካከል ላይ ያለው ነገር ብዙ ነው። እንዴት ነው የምትገልጽልን? እንግዲህ በቅድሚያ እዚህ ስቱዲዮአችሁ ተጋብዤ የደስታው ተካፋይ እንደሆን እድሉን በማግኘቴ እናንተም ስለጋበዛችሁኝ በራሴ ስምና በምትማርበት ሁለተኛ ደረጃ ትምህርት ቤት መምህራን፣ ተማሪዎችና አስተዳደር ሰራተኞች ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መልአክንም ማቃት እኔ ወደዚህ አሁን ወዳለንበት ሁለተኛ ደረጃ ትምህርት ቤት ከገባሁ 4ኛ ዓመቴን ይዣለሁ። ከ4 ዓመት በፊት ግን በትምህርት የስርዓተ ትምህርት ባለሙያ ባልደረብነት ትምህርት ቢሮ ሰራ ስለነበረ በአጋጣሚ አንድ ጓደኛዬ መልአክን ሳላቃት መልአክ አንድ የስልጠና እድል እንዳገኘችና አዲስ አበባ የምትሄድበት ሳንቲም እንደሌላት ነገረኝ። በፕሌን ነው የምትሄደው፣ ለፕሌን አይደለም ለአውቶቡስ የሚሆን ሳንቲም አልነበራትምና
ሲያጋራኝ ሐሳቡን በጣም ተች አደረገኝና ለምን ትምህርት ቤቱ በብድር አመቻችላትም ወይ ደግሞ ሌላ አንድ አካል ቢያበድራት የሚል ማንንም ጠይቄ አጣውኛል። እግዚአብሔር ይስጠው በጣም እንደ ወንድም የምወደው የትምህርት ቢሮ ባልደረባ እንደ ወንድምም እንደ ጓደኛም የመምህራን ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን የሚባል ጓደኛ አለኝ። እባክህ እንዲህ አይነት ችግር አለ፣ እኔም ሳንቲም የለኝም ለጊዜው ነው ብታበድረኝና እችን እድል ተጠቅማ ብትመጣ ብዬ ያልኩት ምንም አላንገራገረም። ወደ 4000 ብር ሰጠኝ። አላቃትም እኔ መላክን ይሄው ስጣትና ስትመጣ ለጓደኛዬ እንመልስለታለን፣ ይሄንን እድል ሚስ አታርግ አልኩኝ። ያንን ሳንቲም ወሰደች፣ ትሬኒንጉን ተካፍላ መጣች። ካገኘችው አበል ላይ የተበደረችውን ብር መለሰች። በአካል አላቃትም እስከዛን ሰዓት ድረስ። ስትመለስ ነው ያወቅኳት። እንደ እድል ሆኖ ደግሞ እኔ በ2015 እዛ ትምህርት ቤት በምክትል ርዕሰ መምህርነት ሄድኩኝ። ከዛ በኋላ በስራ ሂደት ውስጥ እች ልጅ እንደምትደገፍ እስከዛሬም ድረስ ራሷን እየረዳች እየታገለች መምጣቷን ከኔ ቀድማ የነበረች ምክትል ርዕሰ መምህርት ኮከቤ ሙላት የምትባል ባልደረባ የነገረችኝና በቃ እች ልጅ ታዲያ በብዙ ነገር ለምን አንረዳትም? ይህን ሁሉ ተሸክማ ያለች ልጅ ጠንካራ ሴት አለ እድሜዋ። እንደው አንዳንዴም ሴት ወንድ ብለን ወንድ የሚሸከመውን ሴት ልጅ የምትሸከመው ከዛ በላይ ሆኖ ማለትን ለምን አናስተምርበትም እና ለምን አንረዳትም የሚል ነገር ሐሳብ ቀረበ። የትምህርት ቤቱ የበጎ አድራጎት ክበብ አለ። መምህራን በየወሩ የተወሰነ ሳንቲም ያዋጣሉ፣ ተማሪዎችም እንደዚሁ ለቀለብ አንዳንዴም ካፌ ያለና ምሳም እንድትበላ ሲያማትም ከተሰበሰበው ገንዘብ እየሰጠናት እንድትታከም እየረዳናት ብዙ ጊዜዋን ገፋች። በኋላ በሚቀጥለው ዓመት ደግሞ ሐሳቡን አነሳሁት እኔ። እቺ ልጅ እስከ መቼ እንረዳታለን? ለምን ጽዳት ሰራተኛ አገሌት የምትባል ወደ ሪከርድ ክፍል ገብታለች፣ የሷን ቦታ ሸፍና እንድትሰራ ለምን አናረጋትም? ሁሌ ለምን ተረጂ ትሆናለች? ራሷን እስክትችል ድረስ ቢያንስ እየሰራች ለምን አትማርም የሚል ነገር አነሳን። በአጋጣሚ ትምህርት ቢሮ ቀደም ሲል እንደነገርኩሽ ስታፍ ስለነበርኩኝ የሰው ኃይል አስተዳደር አቶ አብዱሰላም የሚባል የአስተዳደርና ፋይናንስ ኃላፊ ወይዘሮ ሂሩት ፋንታ የምትባል አሁን በምክትል ርዕሰ መስተዳድር የክልሉ የከተማ ልማትና ቢሮ ኃላፊ ቀደም ሲል አቶ ሙክታር ሳሊ የሚባል ቢሮ ኃላፊ ነበር። እሱና አሁንም አቶ በምክትል የነበረው አቶ ጌቱ ነጎ እንደ ማኔጅመንት ተነጋግረው እቺማ ልጃችን ነች ለምን አንረዳትም የሚል አቋም ላይ ተደረሰና በቋሚ ሰራተኝነት ተቀጥራ ደሞዝ የተከፈላት ጽዳት እያጸዳች እንድትማር እድል አመቻቸንና 12ኛ ክፍል እንድትደርስ ተደረገ። በነገራችን ላይ የትምህርት ቤቱ አንድ ጠንካራ ጎን በዓላት በመጡ ቁጥር ለሙስሊምም ህብረተሰብ ለክርስቲያኑ በአመት ባሉ እያዋጣን እንሰጠዋለን። ያንን እንኳን መዋጮ እንድታገኝ እናደርጋለን። ሽንኩርት ሊሆን ይችላል፣ አትክልቶች ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ለዚህ ፓስታ መኮሮኒ ሊሆን ይችላል። እነሱን ሁሉ እድል እየተቃመሰች እቺ ልጅ ታግላ መማር መቻል አለባት። ባገኘነው አጋጣሚ እንድትደገፍ እናደርጋለን። በዚህ ላይ ልጅቷ እኔ ፊቷን የምነግርሽ የምታሳማ ልጅ አይደለችም። በጣም ስትሮንግ ጠንካራ ናት፣ አስተማሪ ናት፣ ተውኔት ላይ ትሳተፋለች፣ ስነ ጽሁፍ ላይ ትሳተፋለች። ራሷን ባገኘችው አጋጣሚ በሙሉ እድሏን የመጠቀም ቻንስ ሁሉ አላትና እኔ አይ ዶንት ኖ እግዚአብሔሩም ይረዳታል ይመስለኛል፣ ይዋጣላታል ብዙ ነገሮች እና እንዲህ አይነት ነገር ላይ ደረስንና በብዙ መንገዶች አንቺ ዘንድ መድረሷን እዚህ ስቱዲዮ መቅረቧን ደግሞ ስመለከት እውነቴን ነው ከልብ ነው ያዘንኩትም የተደሰትኩትም። እኔ ብቻ አይደለሁም፣ እሷን እየረዱ ያስተምሩ የነበሩ ጓደኞቿ በይ የክፍል ክላስሜቶቿ፣ መምህራኖቿ፣ የሚያውቋት ያስተዳደር ሰራተኞች በሙሉ ይሄን ያንቺን ፕሮግራም በሰሙ ማግስት ነው እያንዳንዳችን በየክፍላችን እንደው ስራችንን ለቀን ማለት ይቻላል እንግዲህ አይቶ ያላቅለልቀሰ አይቶ ያላመሰገነ የለምና እንደውም እኔ በዚህ አጋጣሚ እነሱን ወክዬ እዚህ ይሄንን ምስክርነት ልሰጥ በመቅረብ በእውነት እድለኛ ነኝ እኔም እላለሁ። ደስታዬን ብቻዬን አይደለም እና ይሄን ሁሉ ደስታ በሙሉ እዛ የነበረ ማህበረሰብ፣ የትምህርት ቢሮ ባልደረቦች፣ የትምህርት ቤቱ መምህራንና አስተዳደር ሰራተኞች፣ መምህራን፣ አመራሩ ራሱ
ትልቅ ድርሻ አላቸውና ይህን ይመስላል። እኔ በጣም ነው የምናመሰግነው። በዚህ አጋጣሚ እንግዲህ ዛሬ በደስታም ስለተሰባሰብን ደስ ብሎናል። እንግዲህ መምህርት ታዱ ነች ወደኛ እንድትቀርብ እንድንገናኝ ምክንያት የሆነችው። እንግዲህ እሷም በዚህ ደስታዬማ መምህርት አብራኝ መሆን አለባት ብላም ተገኝታለች። እንዴት ነሽ? በጣም በተለየ የደስታ ስሜት ነው መልእክቱን ላክሽልኝ። እውነት ነው። በጣም ከዚህ በላይ ደግሞ ደስ የሚል ምንም ነገር የለም። እኔ መላክን ዛሬ ነው ለመጀመሪያ ጊዜ በአካል ያየኋት። እሷም አታውቀኝም። እንደው እባክሽን በአካል እንተያይ፣ በዚህ ደስታዬ ላይ ተገኝ፣ እንዳላጣሽ ደግሞ ላይሽ እጓጓለሁ አለች። እሷም እኔም ላያት ጓጓ እና አንድ ጊዜ ስልክ አቃጨለ እና ስልኬን አንስቼ ሄለው ስል አይ እንደዚህ ከሩቅ ቦታ ነው ይመችሻል፣ እንዲህ ብዙ ታሪክ ማወራሻለኝ፣ እንዴት ስልኬን እንዴት አገኘሽ? እንደዚህ ስልክሽን ሰጥተውኝ ነው አለች። መልሰን ተገናኘን። እኔም ጊዜ ሰጠኋትና ታሪኳን አወራችኝ። እያወራችኝ አለቅሳለሁ እኔ። እድሜዋን ነገረችኝ። እንደገና የከፈለችውን ዋጋ የምታልፍበትን መንገድ ስትነግረኝ እንዴት ተች እንዳደረገኝ በጣም ነው የተሰማኝ በዚያን ሰዓት። እናሽ አልኳት። እንግዲህ እሷ ጋር ቢደርስ አንድ ነገር ሶሉሽን ይኖራል ብሎ ሰው ራሱ ሰውን ሲመርጥ ይሄ እግዚአብሔር እርዳታ ነው በእውነት። እሷ ሐረር ናት፣ እኔ አዳማ ነኝ። ከሐረር አዳማ ደውላ ነው የምትነግረኝ። ሰው መሲ ጋር ደግሞ የዛሬ ብቻ አይደለም ብዙ ጊዜ ተማሪዎችን ኢሹ እንደዚህ በማህበረሰብ ውስጥ ግራ የሚጋቡትን ሰዎች ጉዳይ እኛ ጋር የምንፈታውን እንፈታለን። ከኛ አቅም የሚሆነውን እንደዚህ በዓለም ዙሪያ ፍለጋ የሚያስፈልግ ጉዳይ ሲገጥመን መሲ ጋር እሷም ደስ እያላት ነው የምታስተናገደን። አንድ ቀን እንደው አይመቸኝም ብላም አታውቅ። መምህር ደግሞ በጣም ነው መምህርን የምታከብሪበት አጠራርሽ ራሱ እንዴት ደስ እንደሚለኝ መምህር ነው የምትለው። እና እግዚአብሔር ረዳንና ኢሹን ስነግራት በእርግጥ ተከልክሏል። ማንም ሰው ከዚህ ወደ ውጪ በጉዲፈቻ የሄዱትን ልጆች መፈለግ እንደማይቻል ይታወቃል። ግን የመልአክን ልዩ የሚያደርገው አንድ ጉዳይ አለ። መልአክ የመንታ ግንጣያን ነው የምትፈልገው፣ ታላቅ እህቷን ነው የምትፈልገው። ታሪኩ በጣም የሚነካ ነው። እኔም ታሪኩን ስነግርሽ መሲ በጣም ነው ያው እሷን ፊል አድርጋለች። መልአክ እንግዲህ ከሐረር ድረስ መታ ፕሮግራሙን እዚህ ጋር ቀረበች፣ ተሰራ። ብዙ ሰዎች ናቸው። እኔም እዛ ጋር መምህር ታዱ እንደዚህ ሲሉ ብዙ ሰዎች እየደወሉ መምህር አሁንም በቃ ጥረትሽን እንደቀጠልሽ ነው እናመሰግናለን እየደወሉን የሚያበረታቱኝ ብዙዎች ናቸው። እናፍቅ የነበረው የዚህን መልስ ነበረ። እህቶቿ ተገኝተው የምንገናኝበት ቀን ይናፍቀኝ ነበር በእውነት። በዚያ መካከል ግን እኔና መልአክ ሁል ጊዜ በየጊዜው እደውልላታለሁ፣ እሷም ትደውልልኛለች፣ እንነጋገራለን። እግዚአብሔር ደግሞ ረድቶን ይኸውና ዛሬ እህቶቿ ተገኝተው በደስታ እውነት ከዚህ በላይ የሚያስደስት ጉዳይ የለም። የሌላው ሰው ደስታ የኛ ደስታ ነው። እቺ ገና ትንሽ ልጅ ናት፣ ነገ ለብዙዎች የምትደርስ ሴት ናት። እኔ በራሷ ብቻ የምታበቃ አይደለችም። ነገ የኛን ስራ ሁሉ በብዙ እጥፍ የምትቀጥል ኃይለኛ ልጅ እንደሆነች በብዙ አቅምም እንዳላት በደንብ ነው የሚያሳውቀው። ስለዚህ ደስታሽ ፍጹም ደስታዬ ነው። በጣም ነው ደስ ያለኝ። እንደነገረችኝ ቶሎ መሲ ጋር ነው ደውዬ እኔም መስዬ እውነት ነው ትልቅ ደስታ ነው። በጣም በዚህ አጋጣሚ በእውነት የሐረር ህፃናትና ሴቶች ቢሮ የኤስኦኤስ እንደዚሁ የጁኒየር ትምህርት ቤት ያደረጉላት እርዳታ እቺ ሰው ሆና እንድትወጣ እንደው የጣሩት ጥረት በዚህ በህዝብ ፊት በእውነት ሳናመሰግነው አናልፍም። እንደዚህ ሁሉም ሰው ቢተባበር የሌላውን ህመም እያዳመጠ መተጋገዝ ቢኖር ብዙ ችግሮቻችን የተቀረፉ ይሆናሉ በእውነት። እና የሐረርን ህዝብ በጣም ነው የማመሰግነው በእውነት። ሁሉንም ከልብ እናመሰግናለን። እንግዲህ የመልአክ ጉዳይ ያው ተመልካቾችም እጅግ ያዘሉበት ያለቀሱበት እንደ ልጅ አይዞሽ ያሉበት ነው። እንግዲህ እንደ ሌሎቹ ባለታሪኮች ቀጥታ እሷ ጋር ይምጣ ብለን ስልክ አላስቀመጥንም። ለዚህም ምክንያት ነበረን። 12ኛ ክፍል ተፈታኝ ነች፣ ገና አፍላ ወጣት ነች። ብዙ መከራዎችን ብዙ ፈተናዎችን አለ እድሜዋ ተቋቁማ እዚህ ላይ የደረሰች ወጣት ነች እና ስልኳ ሚዲያ ላይ ተለቆ እረፍት በሌለው የስልክ ጥሪዎች
አሁን ካለችበት ወሳኝ የህይወት ምዕራፍ እንዳትደናቀፍ በማሰብ ነው ይሄንን ያደረግነው። ተነጋግረንም አንቺ እንዳልሽ እንደፈቀድሽ ብላ እንግዲህ አንዳንዴ እንደ እናትም ይሄንን ኃላፊነት ማድረግ አለብኝ፣ ስልኳ እዛ ላይ መውጣት የለበትም በሚል በጣም ለተወሰኑ ሰዎች እሷን በትክክል ሊያግዙ አይዞሽ ሊሉ ይችላሉ ላልኳቸው ፍላጎቱ ኖራቸው ለጠየቁ ሰዎች ነበርና የሰጠነው። በጣም ይሄን የደስታ ብስራት ስንሰማ በጣም ነው የሚገርመው። እኔ ነኝ ወይ እስክትል ድረስ ታላቅ እህቷ፣ በነገራችን ላይ ታላቅ እህቷ ነች የተገኘችው። እንግዲህ ተመልካቾችም እንደተመለከቱት መንትያዋ ገና ከመንትያዋ ጋር ሌላ ፕሮግራም ነው የሚኖረን። ግን በሚገርም ሁኔታ ከታላቅሽ ጋር ራሱ በጣም ነው የምትመሳሰዩ። እሷ ግራ እስክትጋባ ድረስ እኔ ነኝ ወይ ቪዲዮውን አይታ እኔ ነኝ ወይ እስክትል ድረስ ነው ግራ የተጋባቸውና አንቺ ጋር የነበረውን ስሜት ይሄ በቀደመው ክፍል ያልነገርሽኝን እስቲ ስሜቱን አጋሪን። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። እዚህ ጋር በጣም ከማከብራቸው ከምወዳቸው ቤተሰብ ማለት ለእኔ እንደ እናት እንደ አባት ሆነውኝ ብዙ ነገር እርዳታ ላደረጉልኝ እንደዚህ መሀል ተቀምጬ በእነሱ ተከብቤ እዚህ ጋር መገኘቴን ሁሉ እንደዚህ እንዲሆን የፈቀደው እግዚአብሔር ስለሆነ እግዚአብሔር ይመስገን። ስለ ሁሉም ነገር ፈጣሪን ማመስገን ነው የምፈልገው። እንዴት እንደምገልጸው አላውቅም። ለእኔ በጣም ከባድ ነበረ። ማለት እንዴት መሰለሽ፣ አንድ እህት ነበረች አንቺ ያገናኘሽኝ፣ ከውጭ ሀገር ነው የመጠችው፣ ቆንጆ ትባላለች እና እሷ ከዚህ በፊት ደውላልኝ ማታ ነበረ ቪዲዮ ደርሶ ያየችው እና ቪዲዮን አይታ ምናምን እኔ በመጀመሪያ መናገር የምፈልገው ያኔ ኢንተርቪው እዚህ ጋር የመጀመሪያ ነው ኢንተርቪው እና ቀረጻ እና በፍጹም በዚህ ያህል ልክ ሰው ይረዳኛል ብዬ አይምሮዬ ላይ አልመጣም። ማለት የጠበቅኩት በቃ ሰው ኮንታክት ተደራርጎ እህቶቼን ያገናኙኛል እንጂ በጣም ኮመንቱን እንደው አይተሹ ከሆነ መስዬ የሆነ በጣም በቃ ባነበብኩ ቁጥር ነበር የማለቅሰው። ለካ ይህን ሁሉ ህዝብ እንደዚህ ውስጥ ገብቻለሁ ብዬ አላሰብኩትም እና ይሄም እግዚአብሔር ስራ ነው እና እግዚአብሔር ይመስገን። እና ደወለችልኝ፣ አወራን፣ ስላለው ነገር አወራን። በጣም አበረታችኝ። ልጆች አሉኝ እኔ አለች በህይወቴ ሰው ምረዳ ሰው ነኝ። እንደዚህ የሸገር ኢንፎንም መስዬ የምታቀርባቸውን ነገሮች አላልፍም ያለው እና ሰው ሲቸገር ሳይ ብር ከመላክ ውጭ ሰው ጋር ደውዬ እንደዚህ አውርቼ አላቅም አለች እና ምን እንደሆነ አላቅም የሆነ በቃ ውስጤ ነው የሆነ ልጄ አንድ ሴት ልጅ አለቻትና ልጄ ነሽ አይነት ስሜት ነው የተሰማኝና የኔስ ልጅ ብትሆን ብዬ በጣም በዛ ቦታ አድርጌ አልቅሼ ነው ያደርኩት አለች። ምንም ራሴን እና ወዲያው ቪዲዮን እንዳየው ሰዓቱን እንኳን አላየውም። ቴክስት ሳደርግላት መሲ ጋር እግዚአብሔር ይስጣት፣ እሷም ወዲያውኑ ቁጥርሽን የላከችልኝና መላኪ ግራ እንዳትጋቢ እንደዚህ ቆንጆ ባላለው ምናምን ብላ ሁሉን ነገር አበረታችኝ። በማግኘቷም ደስ አላት፣ በጣም ደስተኛ ነበረች እና ምን አለችኝ፣ በቅርቡ ወደ ኢትዮጵያ ለልጆቹን ለገና በዓል ይዤ እመጣለሁኝ እና የዛ ሰዓት ሳላገኝሽ አልሄድም፣ አይቼሽ ነው የምትሄጂው አለች። እንደውም ከተቻለ በዓልን እኔ ጋር የምታሳልፊው አለችኝ። በጣም ደስ አለኝ። ማለት ቆየው ከቤተሰብ ጋር እንደዚህ በዓልን በጣም በቃ እና ደስ አለኝ እና የምትመጣበትን ቀን በቃ መጠበቅ ጀመርኩ በጉጉት እና እግዚአብሔር ፈቅዶ በሰላም ከልጆቿ ጋር ኢትዮጵያ ገባች። ከመግባቷ በፊት ግን በጣም እንትን ያለኝ መላኪዬ እስኪ ማለት የወገብ ሳይዝ የምን ሳይዝሽን ንገሪኝ አለች። ምን ነው ስላት፣ አይ ለቤተሰብ ጥበብ እያሰራውኝ ነው እና አንቺም አንደኛ ፋሚሊ አይደለሽ ጥበብ እናሰራልሻለን አለችኝ እና እሺ ብያት በቃ ስልኩን ዘግቼ ማልቀስ ነው የጀመርኩት። ማለት ከባድ ነው እና እሺ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ብያ በጣም ደስ አለኝ። ገና ሳልሄድ ጓጓው የሆነ እንዴት ነው ቫይቡ እንዴት ይሆን ብዬ ባህሉ ቤተሰብ ስትለኝ ምናምን በቃ አልጠበኩም። እንዴት ይሆን ብዬ እዛ ቁጭ ብዬ አስባለሁ።
ተኝቼ አልመዋለሁ ዝም ብዬ በራሴ ማለት እንዲ እኔ ጥበብ ለብሼ ምናምን ብዬ አይነት ነገር አስባለሁና እግዚአብሔር ይመስገን ጥበብ ያለበሰችኝ እሷ ናት። እንደዚህ በቃ ደስ ብሎኝ እንድመጣ አርጋኝ በዓልን እዚህ እሷ ጋር እያሳለፍኩኝ ነበር እና በዓልን አሳልፈን ከሷ ጋር ቤተሰቡ ገና ከመምጣቴ በፊት ከሐረር ልጄ ትመጣለች ነው የምትላቸው ቤተሰብ ኖ እንደዚህ አይቼ ምናምን አላለቻቸውም። እና ልክ እንግዳ ሆኜባቸው ሲሄድ የቆንጆ ልጅ ነሽ ይሉኛል። አሜሪካ ነበርሽ ውጭ ነበርሽ ምናምን እህቶቿ ምናምን ግራ ገባኝና አይ አይደለም ምናምን እና ምን ምናምን በቃ ከዛ ቀስ በቀስ ያሉትን ነገሮች ለቤተሰቦቿ እናቷንም በቃ ምንም የቀራት ነገር የለም ስታስተዋውቀኝ የዞረች በሄደችበት ሁሉ አብሬያት ሲሄድ ስትበላ ስንጠጣ ከልጆቿ ጋር በጣም ተግባብተን ልጆቿ ራሱ እንደ ቤተሰብ በቃ አንድ አካላ ያ ነገር ውስጤ በቃ በጣም ነው ደስ ያለኝ። እንደዛን ቀን ተደስቼ አላውቅም በህይወቴና በቃ የእግዚአብሔር ነገር በዚህን ያህል ልክ ይሆናል ብዬም አልጠበቅኩም ነበርና ፈጣሪ ይመስገን በዓል አሳለፍን። ከዛ ልሄድ ያው ክላስም ትቼ ስለነበር ስራም ትቼ ስለነበር የመጣሁት ልመጣ ነበረ ወደ ሐረር እና በቃ ትኬትም ቆርጣልኝ ሁሉን ነገር ጨራርሰን እንደነገ ነው የሚሄደው። እንደነገ ትኬት ልቆርጥ ወጥቼ ስልክ ተደወለልኝ ከውጪ ነው እና አየሁትኝ ስልኩ ከውጪ ነው ምናምን ብዬ በቃ ያው ሌላ ቀን እንደሚረዱኝ ግን ልቤ ይደነግጣል። ከውጭ ሀገር ሰው ሌላ ለየት ያለ ቁጥር ሳይ የሆነ የሚነግሩኝ ይመስለኝና ገና ስልኩን ሳላነሳው ልቤ ነው የሚደነግጠውና እንደ በፊቱ ነው በቃ ምንም ለየት ያለ ነገር አለንም ድንጋጤ ያለ ነው ግን በቃ እንደዛ ሰፖርት ሊያጽናኑኝ ነው ብዬ አነሳው። መላኪ ህይወት እባላለሁ ማለት አላነሳውትኝም በሰዓቱ ታክሲ ላይም ስለነበርኩኝ የውጭ ኔትወርክና ያው የዚህ አልተሰማኝም። በቮይስ አስቀመጠችልኝ ገብቼ ዋትስአፕ ላይ ያየሁት መላኪ ህይወት እባላለሁ ከስፔን ነው ስትለኝ ምን የሆነ በቃ ሰውነቴ ነው እንትን እየተንቀጠቀጠብኝ ገና እንግዲህ ምንንም ሳላውቀው ስፔን መሆኑን ብቻ ማለት እስካሁን በተደወለልኝ ቁጥሮች ውስጥ ማንም ስፔን ነኝ ብሎ የደወለልኝ የለምና ቶሎ ቤት እስክገባ በጣም ቸኮልኩኝ ተረጋግቼ እንዳወራት ማለት ነውና ልብስ ምናምን ቀይሬ ምናምን እነ ቆንጆም ልጆቹ ምናምን እንትን እያሉ ነበር ገብቼ እስኪ ቆይ ልደውልላት ብዬ ደወልኩኝ። ከዛ መላኪ ህይወት እባላለሁ እንዴት ነሽ ደህና ነሽ አለችኝ። እግዚአብሔር ይመስገን ደህና ነኝ ቪዲዮሽን አይቼው ነበረ እና ቪዲዮሽን አይቼው በጣም ነው ፊል ያደረኩትኝ በጣም ጀግና ነሽ ጎበዝ ነሽ ጠንካራ ነሽ እና ግን ስለቶችሽ እኔ አውቃለሁ አለች ግን አለችኝ ቪዲዮ ልይሽ ምክንያቱም የተሳሳተ ቁጥር እንኳን ሊሰጡኝ ይችላሉ ይሄ ነገር ትክክለኛ መሆኑን እንዳቅ ቪዲዮ ልይሽ አለች። በጣም ከመደንገጤ የተነሳ ዋትስአፕ ላይ እኮ ቪዲዮ መግባት ይቻላል እኔ ዘጋውባት እና ደንግጬ በቃ ምን እኔ ማለት በተፈጥሮ ይንቀጠቀጣለሁ በጣም የመንቀጥቀጥ እንትን አለብኝ ስደነግጥም ስደሰትም ሰውነቴ አይችልም እና እነ ቆንጆ ቤት ነበርኩኝ እዛ ሰዓት ሮጬ ነው በቃ የነገርኳቸው እህቶቼ ገና ተገኙ ነው ያልኩት እኔ እኮ ገና እኔ አውቃለሁ ነው ያለችኝ ግን ይኑሩ አይኑሩ ሰዓት እህቶቼ ተገኙ ነው ያልኳት ሁሉም እህቶቿ ቤተሰቦቿ በእልልታ ቤቱ በቃ ምን ልበልሽ እህቶቼ ያመጡ ነው መሰለኝና በቃ በጣም እልልታ በቃና የኪዳነ ምሕረት ምስል ነበር መሬት እዛ ድፍት ብዬ ማልቀስ ጀመርኩ። እኔ እኮ ቪዲዮ ልሽ ያለችኝ ራሱ ረስቼዋለሁ ከመደንገጤ የተነሳና ትዝ ሲለኝ ለካ ቪዲዮ ነው ያለችኝ። ኧረ ቆይ ቪዲዮ ብላኛለች ቆንጆ በአንቺ ስልክ ደውይላት እንደው ጥርት ብሎ እንዲታያት እኔ እንኳን መሆኔ እንድታውቅ ስልክ መያዝ አቃተኝ። እንዴት ሊያዘው ስልኩን ቆይ እኔ ሊያዝልሽ ብላ ቆንጆ ቶሎ ብላ በራሷ ስልክ አድርጋ ደወለችላት። ከዛ ልክ ስታይ ደነገጠች ራሷ ህይወት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው ያለችው በቃ። ከዛ እሷ ናት ይሉኛል እንደ ህይወት በቃ እሷ ገና እኔ ስታይኝ ሰላም ነሽም አላለችም ይመስለኛል። በጣም ተመሳስለንባታል ከታላቂ ጋር ነው። እሷ ናት ይሉኛል እነሱ ከኋላ። አረ አላቅም ምን ምናምን በቃ ደንግጫለሁ እኔ አላቅም ምናምን አልኳቸው። ከዛ አወራቻት እንትና አይደለም እኔ በቃ አለቀሰች በጣም እንግዲህ እሷ ያገኘችን ሞመንት ራሱ
በጣም የሚገርም ነገር ነው ማለት እሷም ስትነግረኝ በጣም ስሜታዊ ሆናም ነበር ይሄንንም ነገር ያጋራችን እና መቼም በጣም ደስ የሚል ነገር ነው። አዎ ይሄ ነገር እኔ እንጃ የሆነ እንትን ነው የሆነ ተኝቼ ነው ህልም ነው የሆነ ለማለትም ከበደኝ የዛን ቀንና ልሄድ ነው እንግዲህ ልሳፈር ነው እና ያሉትን ነገሮች ስታወራ ምንም በቃ ማልቀስ ነው የሚታየኝ። በቃ እንዴት ነው እስከዛሬ ብዙ ያለቀስኩባቸው ነገሮች ስላሉ አሁን ላይ ምንም ማልቀስ የሚባል አይወጣኝም ማለት ውስጤ ነው እንትን የሚለውና የዛን ቀን በጣም በቃ ማልቀስ ጀመርኩኝ እና መላኪ ታላቅሽን ያገኘኋት እና ደህና ነች ሁለቱም ደህና ናቸው እላታለሁ። ደህና ናቸው እያለች መልሼ ደህና ናቸው አሉ በህይወት መንትዬ ያለች በህይወት እላታለሁ አለቻው። እሷም ታላቅሽም እኮ ጨርሳ አሁን ማስተርሷን ይዛ እየኖረች ነው ደህና ናት እላታለሁ መልሼ። አላመንኩም በቃ እንዴት ነው የስንት ዓመት ከባድ ነው። ናፍቆትሽን ፍቅርሽን የገለጽሽበት ሙዚቃ የፊልም ማጀቢያ ሙዚቃ ቢሆንም እንኳን ላንቺ ባንቺ ልክ የተሰራ እስኪመስለን ድረስ ነው ስታንጎራጉሪ ውስጣችን ድረስ ዘልቆ የተሰማን። ወዳጄ እንደህት የማይሽ የልቤን ሚስጥር የማዋይሽ መልካሙ ዘመን አስታውሰሽ ንገሪኝ የት ይሆን ያለሽ የትነሽ 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 እንዴት ነሽ ወዳጄ እንዴት ነሽ የትነሽ 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 እንዴት ነሽ ወዳጄ እንዴት ነሽ። ገብርኤል ያመቱ ነበር ታህሳስና ተቀርጬ ልክ እንደሄድኩኝ የሆነ የተደረገልኝ ያገኘኋቸው ነበር መሰለኝና ገብርኤል ሄድኩኝ። በቃ አንዳንድ ከውጭ የሚልኩልኝ ሰዎች እግዚአብሔር ይስጣቸው በኋላ አመሰግናለሁ። ብዙም አመሰግነው ነገር አለኝ ግን እነሱ በላኩልኝ ብር በቃ ነጭ በነጭ ለብሼ ሻማዬን ጧፌን ይዤ አስገባሁኝ ማለት ለእግዚአብሔር ነገርኩት በቃ እና በዚህ ወር እንደዚህ በዚች ፍጥነት ይሆናል ብዬ አልጠበቅኩም እና በጣም ከመደንገጤ የተነሳ በቃ የሚይዘው የምጨብጠው ነገር ጠፍቶኝ ነበረ። ሳያት በተለይ አስታወሻት? አዎ ማለት የልጅነት ፎቶዋና ምንም በቃ የሚለይ ነገር ለነገሩ ራስሽን እንደመስታወት እንደማየት ነው አለቻው። እሷ ራሱ ቪዲዮ አውርተን ነበርና አልተገናኘንም። የዛን ቀን ህይወት የደወለችልኝ ቀን አልተገናኘንም በአካል እና ነገ አገናኝሻለሁ መላኪ ያው ግን ተረጋጊ እኔ ልይሽና እርግጠኛ ሁኜ ለሷ ልንገራት ነው ያለችኝ ህይወት ማለት ነውና በቃ ምንም እንቅልፍ አጣው። እንዴት ነው አለችም የለችም ደህና ናትም ብላኝ ደግሞ ነገ የለችም ደግሞ ስልክ ቢዘጉብኝስ የሆነ ጭንቀቴ ማለት ነው የሆነ በቃ የለችም ቢሉኝስ ደግሞ መልሰው ስልኳ ቢዘጋብኝስ አላምን ብዬ እስኪ ፎቶ አላኪልን አላት። ማታውን የዛ ቀን ማለት ነውና ፎቶ ላከችልን። በጣም ነው የደነገጠችው። ቆንጆ በቃ ማልቀስ ጀመርን እዛው ቤት ሁሉም በቃ ማልቀስ ጀመረ። ቅድሚያ ግን ይሄንን ደስታም ያስደነግጣል። ብቻሽን ሆነሽ ይሄንን ነገር ብትሰሚ ምን ያህል ልትረበሺ መውጫው ሊጠፋሽ ሁሉ እንደሚችል አሰብኩኝ። እግዚአብሔር ግን ታላቅ ነው። ቅድሚያ ሌላ ቤተሰብ ሰጠሽና እነ ቆንጆን ከነሱ ቤተሰብ ጋር ሆነሽ በጣም በቃ እኔ ቆንጆ አንዴ የሆነ የሚለበስ ነገር ታመጣለች ከመንቀጥቀጤ አንዷ እህቷ ውሃ ታመጣልኛለች። ምኑንም መያዝ አቃተኝ፣ እግሬ መቆም አቃተኝ። መጨረሻ ላይ ወንበር እያለ መሬት መቀመጥ ጀመርኩኝ። ወንበር ላይ ተቀመጭ እንኳን ምንም በቃ አቃተኝ። ልጆቹ ህፃናት ልጆች አሏትና እነሱ ራሱ ተረባበሹና እባክሽ ለነሱ ስትይ በቃ ምናምን ቻል አደረኩት። እንዲሁ የሚሄድበት ሰዓት ደረሰ። በቃ ሳልተኛ በእንቅልፍ ባይኔ ሳይዞር ቁጭ ብዬ ፎቶ ማገላበጥ ጀመርኩኝ። አያለው ስቶሪ የምታደርጋቸውን ፎቶች ማየት ጀመርኩኝ። አንድ በቃ ይሄ በፊት ልጅነቷ ላይ ያለውን ነገር ስቶሪ አድርጋለች ምናምንና ማየት ጀመርኩኝ። በቃ ምንም ነግቶ ድጋሚ ነገር እስከማገኛት ጓጓኝ በጣም።
ከዛ በቃ እግዚአብሔርን ጸሎት አድርጌ እግዚአብሔርን አመስግኜ ያልጣለኝን በህይወት ያቆየኝን እግዚአብሔርን አመስግኜ በቃ እንደዛ ነጋ። ምንም ሳልተኛ መንገድ ጀመርኩኝና ተመልሼ ወደ ሀገሬ ገባሁ። እንግዲህ ዛሬ ደግሞ በደስታ ላገዙሽ ከጎንሽ ለሆኑ አይዞሽ ላሉት ለማመስገን ብቻዬን አይደለም እህቴን ማግኘቴን ደስታዬን ለመግለጽ ያገዙኝን መምህራኖች ከጎኔ አድርጌ ነው ብለሽ ነው እንግዲህ ይህንን ቆይታ እያደረግን ያለ ነውና በጣም ደስ ብሎናል። ትልቅ ደረጃ የምትደርሺ ልጅ ነሽ፣ አቅም አለሽ። እንግዲህ ምናልባት በልጅነትሽ ያሳለፍሽው የህይወት ውጣ ውረድ የወደፊቱን እግዚአብሔር ሊያቀል ይሆናል። ምክንያቱም ብስል ሆና ነው የወጣችው። እኔ በቃ በጣም እንጃ አንጀቴ ውስጥ በጣም እንትን ያደረግሽ ነሽ። ብዙ አውርተናል ከቀረጻ በፊትም ከቀረጻ በኋላም ብዙ ነገርና ጠንካራ ነሽ። እግዚአብሔር ካንቺ ጋር ነው። ይሄንን ደስታ በአንቺ ደስታ እኛ በጣም ተደስተናል። በአካል ደግሞ ለመገናኘት ያብቃችሁ። አሁን ባለው በቴክኖሎጂ በሩቅ እንዲህ መተያየት ውስጥሽ የተፈጠረው ተስፋ ራሱ አለ አይደል? በቃ እኔ ያ ማለት አሁን ብሞት ምንም አይመስለኝም። ያኔም ብያለሁና እግዚአብሔር አንድ እድል ቢሰጠኝ ብያለሁ። እውነት ከልቤ ነው የሰማኝና እሱ ያውቃል የውስጤን ፈጣሪ ከምንም በላይ። ሰው እኮ የሆነ ነገር አድርገሽ ውጪ እያስመሰለሽ ነው ውጪ እኮ እንዲህ ነው ይልሻል። ግን ኖ አይደለም፣ ፈጣሪ ልቤን ስለሚያውቅ በዚች ፍጥነት ይህን ሁሉ ነገር ያሳካልኝና እኔ እንጃ። እኔ በጣም ለእኔ አሁን ላይ ድጋሚ መወለድ አለ እናትሽ ወልዳሽ ያ ነው ለእኔ የተሰማኝ። በቃ ያንን መከራዎች ሁሉ ረሳኋቸው። አሁን ላይ መኖር እንደምችል በቃ ምንም ነገር ኖር ያለው ግን የአሁኑ ደግሞ ይለያል። የኔ ኑሮ በቃ ትክክለኛ ኑሮ ነው የምኖረው። እግዚአብሔር ይመስገን ለሁሉም ነገር። በጣም በእውነት በጣም ደስ ብሎናል። አሁን እንዲከፋሽ አይደለም፣ ደስታ ነው። ሁሉ ነገር አልፏል። እግዚአብሔር ይመስገን። መልካም ሰዎች ከጎንሽ አሉ፣ ስላንቺ ግድ የሚላቸው አይዞሽ የሚሉ ጠንክረሽ እየሰራሽ እንድትማሪ መንገድ የጠረጉ በጣም ብዙ ሰዎች አሉና እንግዲህ በዚህ አጋጣሚ ሁላችሁንም ከልብ ነው የማመሰግነው። መምህርት ታዱ እንግዲህ በተለይ ደግሞ የጋብቻም አማካሪ ነሽ አይደለ? የቤተሰብ አማካሪ ነሽ። የቤተሰብ ምስቅልቅል በተለይ ቤተሰብ ወላጆች በሞት ሲለዩ የልጆች እጣ ፈንታ የህይወት ውጣ ውረድ እጅግ ከባድ እንደሚሆን ከምታማክሪያቸው ከገጠመሽ ከስራ ህይወትሽ ብዙ ነገር እንደምታገኝ እንደምትገነዘቢ አምናለሁ። የመላእክ ደግሞ የተለየ ነው። መንትያዋን እንግዲህ የህይወት እጣ ፈንታ አንዱን እዛ ሌላኛዋን እዚህ ታላቋን አታ እሷ በርትታ በህይወት ሰንብታ የት ናችሁ ብላ ፍለጋ የወጣችሁ እሷ ነች። እግዚአብሔር ይመስገን ዛሬ ተገናኝተዋልና በስራሽም ምክንያቱም አዳማ አካባቢ በደንብ የምትታወቂ የምትወደጂ መምህርት ነሽ። በዚህም አጋጣሚ የሚፈልጉሽም ካሉ እንግዲህ በቀጣይ ባንቺ ህይወት ስራ ዙሪያ ቆይታ ይኖረናል ሰፋ ያለ ጊዜ። እንደው ከወዲሁ ስላንቺም ጥቆማ ለመስጠት ነውና አጠቃላይ እንደው ከመላእክም ተነስተሽ ምትይን ነገር ካለ ብዬ ነው። መቼም የቤተሰብ በተለያየ መንገድ መዛባት እንግዲህ በአንድም በሌላም ነው ልጆች ለእንደዚህ አይነት ነገር የሚጋለጡት። በፍቺ የሚለያዩ አሉ። እንደዚህ ቤተሰቦቻቸውን በሞት በማጣት ደግሞ የሚለያዩ ልጆችና ከእድሜያቸው ወይም ደግሞ ከማንነታቸው ጋር የማይገናኝ መከራ ውስጥ የሚገቡ ልጆች ቁጥር ቀላል አይደለም። ዛሬ ጎዳና ላይ የምናያቸው ልጆች አንዳንዱ ቤተሰብም እያላቸው ከኢኮኖሚ እጥረት የተነሳ ለዚህ አይነት እድልም ሊጋለጡ ይችላሉ እና የመልአክ ከሌሎቹ እጅግ ለየት ይላል። ወላጆቿን አታለች፣ አይገባትም። በዛ እድሜ ለምን እንዳጣቻቸው አታውቅም። እሷ ልጅ ናት። ጥያቄውን መልስ አላገኘም። እንደገናም ደግሞ ከጎኑ ያሉ እህቶቿን ስታጣ አሁንም አይገባትም። ለምን እንደሆነ አይገባትም። በጥያቄ ያልተፈቱ ጥያቄዎችን ይዛ ነው መልአክ ትጓዝ የነበረው። ግን መልአክ ልዩ የሚያደርጋት ነገር እሷ ጠንካራ ሆና ነው ያገኘዋት። አለዕድሜዋ በስላለች። አዎ አለዕድሜዋ መንገዱ መልአክን ልዩ ነው ያደረጋት። ስታወራኝ ግራ ይገባኛል።
ብዙ ልጆች ወላጆቻቸውን በማጣት ከቤተሰብ በመለያየት ለጎዳና ህይወት ወይም ደግሞ ለሴተኛ ተዳዳሪነት ራሳቸውን አሳልፈው ይሰጣሉ፣ ይሞታሉ። በተለያየ ምክንያት ጥቃት ይደርስባቸዋል፣ ፕሮቴክሽን ያጣሉ። የእሷ ግን እግዚአብሔር ከእሷ ጋር ነው ያለው። በጣም ከማንም በላይ እግዚአብሔር ፕሮቴክት አድርጓታል፣ ጠብቋታል። ሴት ናት፣ ልጅ ናት፣ ማንም የለም ዙሪያዋ። ግን የሀረር ማህበረሰብ እውነት የሚደንቅ ነው። ክፍተቶቿን ሁሉ ሞልተውላታል። የውስጥ ጥያቄዎቿ በእርግጥ ማንም ሊመልሰው የማይችለው ነበር። በልጅ አእምሮ ለምን ወላጆች ሌሎች ልጆች ወላጆች እያሏቸው ለምን የኔ ወላጆች የት ሄዱ የሚል ጥያቄ ያለ ውስጥ። አንድ ጊዜ አንዲት ልጅ ናት እና ከአያቶቿ ጋር ነው የምትኖረው እና አልነገሯትም፣ እናቷ ሞታ ነው። ከዚያ ትመጣለች ነው የሚሏት ሁሉ ቀን ትጠብቃለች እና የሆነ 10 ዓመት ደከመኝ አለችኝ አንድ ቀን። ምኑ ብዬ ስላት እናቴን መጠበቅ። ስጠብቃት አሁን ደከመኝ። ቢነግሯት እሷ መጠበቅ ነው ስራዋ። እና አንዳንድ ጊዜ ልጆች ሳያውቁ መሞታቸውንም መላክ ታውቅም ነበረ። የተወሰነ እድሜ ላይ ነው ያወቀችው። እህቶቿም ይመጣሉ ብላ ነው የምትጠብቀው። ግን ብቻዋ መሆኗ አይገባትም። ምንም እሷ በዛ እድሜ የምትመልሰው ጥያቄ አይደለም። የእሷ ምንድነው የሆነው? ጠንካራ ነው ያደረጋት። ሌሎች ሰዎች ላይ በተቃራኒው ነው ውጤቱ የሚታየው። እሷ ጋር ግን መላክ ጠንካራ ናት። በስነ ጽሁፍ ትሳተፋለች፣ ታንኮራኩራለች። ስሜቷን የምትገልጽበት የምታወጣበት መንገድ አላት። ትሰራለች፣ ጠንካራ ናት፣ ተስፋ ያላት ልጅ ነች። ድንቅ ነው። እስቲ አንጎራጉሪልኝ አልኳት። እንደዚህ እንዲሰራለሁ ስትለኝ እስቲ ያሰምኝ አልኳትና እኔም ሰማው። ቀድሜ እዚህ ጋር ከመምጣቷ በፊት ውስጥ ያለቅስ ነበር። በጣም ነበረ ማለቅሰውና በተለይ ቤተሰብ አንዳንዶች በህይወት እያሉ ነው ልጆቻቸውን የሚክዱት። እንደ ሀገርኛ ደግሞ ኢኮኖሚካሊም በተለያዩ ቴክኖሎጂዎች በጣም አልበለጸግንም። አሁን ሌላ ቦታ ላይ ፓተርኒቲ ኮርት አለ። ወላጆች እኔ ያልወለድኩም የኔ ልጅ፣ በተለይ አባቶች ናቸው። እናት ግራ አትጋባም በልጇ። አባቶች ግን የኔ አይደለም ቢሉ ዝም ብሎ የኔ አይደለም በማለት አንድ ሰው ዝም ብሎ የማያውቀውን ዋጋ መክፈል የለበትም። ብዙ ልጆች ለስትረስ የተጋለጡ አሉ። ይሄ አይደንቲቲ ክራይሲስ፣ የማን ነኝ? አባት ይሄ ልጅ የኔ አይደለም ብሎ ካለ የማን ነው ይሄ ልጅ? እንደ አገር የሆነ ነገር እንዲመቻች ሁሌ ናፍቆቴ ነው። በጣም ነው የምናፍቀው። ይሄ ኮርት ኖሮ ዝም ብሎ አይደለም ሳይሆን ዲኤንኤ ቴስት ተደርጎ ሌጋሊ ሰዎች ባሉበት ይሄ ነገር ተገልጦ አባትና እናት ቢታወቅ ብዙ ጥቂት ናቸው። ማህበራዊ ሚዲያው ነው ይሄንን ሚና እየተወጣ የሚገኘው። አሁን ማህበራዊ ሚዲያ ነው፣ ግን እንደ ኮርት ራሱን ችሎ ይሄንን ማመቻቸት አለበት። ለምን ልጆች ምንም ዋጋ የሚከፍሉበት ምክንያት የለም። አባት አልቀበልም ካለ ምንድን ነው የሚሆነው? አባት አልቀበልም ያለው ልጅ ለማህበረሰቡም የሚጠቅም አይሆንም። ለምን? በቃ የተጠላ ልጅ ነው። ስለዚህ ሁሌ ማህበረሰብ ውስጥ አቢዩዚቭ ነው የሚሆነው። አልፎ ጥቂቶች ጥሩ የሆኑ ልጆች አሉ። ዛሬ በየመንደር ውስጥ ክራይስ የሚያስከትሉ በጣም በብዙ ወንጀል ውስጥ የተሳተፉ ልጆች ቤተሰብ ሳይቀበለው ሲቀር ማህበረሰብም አይቀበለው። ሱስ ውስጥ ያሉ ልጆች በቃ አይደንቲቲ ክራይስ በጣም ያጠቃቸው ልጆች ናቸው። የማይፈልጉ ኖርሞች ውስጥ የሚገቡ ልጆች ሁሉ ቤተሰብ ያልተቀበላቸው ናቸው። ስለዚህ እንደው በህይወት እያሉ ከሀገር ውጭ ምኖረው ልጆቻቸው እዚህ ሀገር ቤት ውስጥ ጎዳና ላይ ያሉ ለተለያየ ሱሶች የተዳረጉ ለምን ሳይቀበሏቸው ቀርተው እና ከዚህ በኋላ ባለው ተስፋ አደርጋለሁ በእኛ ሀገር ፓተርኒቲ ኮርት ተቋቁሞ ዝም ብሎ ለምን ዓለም አንድ ሆናለች። የትም ሀገር ቢኖር እዛ ሆኖ ዲኤንኤ መላክ ይችላል። እዚህም ያለው በትክክል መታወቅ ይቻላል። 30 ዓመት 40 ዓመት ክደው የሚኖሩ ሰዎች አሉ። ሚስት ሲያገቡ ልጆች እዚህ ያሏቸው ልጅ የለኝም ብለው እዛ ሌላ ትዳር መስርተው የሚኖሩ ጥቂት አይደሉም፣ በጣም ብዙዎች ናቸው። ስለዚህ እንደ አገር ይሄ ሶሉሽን ቢያገኝ እንደ ቤተሰብ አማካሪ ከሚገጥሙ ነገሮች ሁሉ ወንድ ብቻ አይደለም የኔ አይደለም ወይም እኔን አይመስልምና ይመስላል አይደለም ዲኤንኤ ቴስት ነው ይሄን ሁሉ የሚለየውና እንደኛ እንደ ሀገር ይሄ ቢኖረን
እንደ ቤተሰብ ሆኖ ደግሞ አንዳንድ ጊዜ ልጅ አይ ይሄ የኛ ቤተሰብ አይደለም የኛ ቤተሰብ አይመስልም ብለው እንደ ቤተሰብ የሚክዱም ይኖራሉ። ይሄ ፓተርኒቲ ኮርት እንደው የህግ ባለሙያዎች ይሄንን ያሉ የሀገር መሪዎችም ይሄንን ያሉ እንደ አገር ማህበረሰባችን ጤናማ እንዲሆን ጤናማ ትውልዶች እንዲኖሩ ዓለም አንድ ናት። ከየትም መጥቶ ይሄን ማድረግ ይችላል እንጂ ዝም ብሎ የኔ ነው የኔ አይደለም በማለት ልጆችን ምንም ባልከፈሉት ምንም ባልፈለጉት እነሱ ፈልገው ወደዚህ ምድር አልመጡም፣ ፈልገው ነው ያመጧቸው። ስለዚህ ይሄ ሶሉሽን እንዲገኝ በጣም ነው እውነት ነው። ትልቅ መልእክት ነው። ሰፋ ባለመልኩ ካንቺ ጋር እንግዲህ ሌላ ጊዜ የሚኖረን ቆይታ ይኖራል። ዛሬ በደስታ ነው የተሰባሰብነው። እንግዲህ የመላክን ደስታ እናንተንም ለማጋራት ነው። ተገኙ ስትልህ ምን ተሰማህ ጋሼ? በጣም የሚገርመው ነገር እኔ በአጋጣሚ ለግል ጉዳይ ነበረ ወደ አዲስ አበባ የመጣሁት። ልትነግረኝ ቢሮ እየሄደች እንደሆነ ምክትል ዳይሬክተሯ ደወለችልኝ። ቢሮ ስታጣኝ ደግሜ እንዳልደውላት ስልክ አልያዝኩም። ጋሼ ቢሮ መጣሁ፣ ደስ ብሎኛል፣ ደስታዬን ላጋራህ እየመጣሁ ነበር፣ ቢሮ የለህም አሉኝ። የት ነህ አለች። እንዲህ ቦታ ነው ያለሁት፣ በጣም ደስ ብሎኛል አልኩና እኔም መለስኩላት። በጣም ነው ደስ ያለኝ ከሚገባው በላይ። ምክንያቱም እኔ በነገራችን ላይ ምንም ጥርጥር አልነበረኝም ጥሩ ነገር እንደሚገጥማት ከዚህ ኢንተርቪው በኋላ። ምክንያቱም እንደው መቼም ሰው እንባ አውጥቶ ስሜቱን ባይገልጽም የተሰማውን ያህል የተሰማው ከሆነ በቂ ነው በራሱና እግዚአብሔርም ስለሚወዳት። እኔ በነገራችን ላይ አለድሜዋ የተፈተነች ልጅ ነች። ወርቅ በሰዓት እንደሚፈተን እሷ በችግር የተፈተነች ልጅ ነች። የሚገርምሽ አንዳንድ ሴቶች እንደው ሁሉም ባይባል ጥቂት ሴቶች በትንሽ ነገር ይሸነፋሉ። ራሳቸውን ለማኖር ወይ ከወንድ ይጠጋሉ፣ ራሳቸውን ለማኖር ወይ ገንዘብ ፍለጋ ይሄዳሉ። እሷ እዚህ ውስጥ የለችም። እኔ ብቻ ነች ያለችው። ረዳት ትፈልግ ነበር፣ እየተረዳች ራሷን ማውጣት። ኢቭን በትምህርቷ መድገምን አትፈልግም ነበር። የሚገርምሽ እኔ ካወቅኩበት 9ኛ ክፍል እስከ 12ኛ ክፍል ዘንድሮ እስክደርስ ድረስ መድገምን መውደቅን አትፈልግም። ምክንያቱም በድክመት በሽንፈት የወደቀች እንጂ በትምህርት የወደቀች አይመስላትም። ሰው ደግሞ ጥረቷን ስለሚያይ ትጋቷን ስለሚያይ ችግሯን ስለሚያውቅ ሁሉ ለሷ ተባባሪ ነው። የሚገርምሽ ስራ ሳትገባ ስትቀር ታማ ተኝታ በተከታታይ ብዙ ጊዜ ያማት ነበር። የሷን ቦታ ይሸፍኑ ነበር ጽዳት ሰራተኞች። እቺ ልጅ ያማታል፣ ትማራለች፣ ቤተሰብ የላትም፣ ብዙ ነገር የደቆሳት ያደከማት ልጅ ነች። ስለዚህ እንደ ሌሎቹ ጽዳት ሰራተኞች ብዙ ክፍል እንድታጸዳ አንፈልግምና አንድ ላይብረሪ ብቻ እንድታጸዳ አደረግን። ቢያንስ ትምህርቷን እንድትሸፍን ለትምህርቷ እንድትደርስ በሚል አሟት ወይም በሌላ ኬዝ የቀረች እንደሆነ ያንንም ክፍል ይሸፍኑላታል እነኛ ሴቶችና እኔ በዚህ አጋጣሚ አብሯት ሲሰሩ የነበሩትን ስታፎቿን በሙሉ አመሰግናለሁ። በእውነት ነው። እና በተለይ የእሷን ጥያቄ በተመለከተ ወደሱ ይዘን ስንሄድ ዋናው ዳይሬክተር አቶ አቡ ስለሺ ራሱ እሷን እንደ ልጅ ከማየት የዘለለ ነገር የለውም። ይሄ እንደ ሰራተኛ መቆጣት እንደ ተማሪ አድርጌ ማለት ነገር የለውም። ጀስት እንደ ስታፍ ነች። በቃ እሷ ተማሪ ናት ግን ስታፍ ናት በቃ። ስለዚህ ለድክመት ለሽንፈት ለመከራ ራሷን ሰጥታ ግን ያልወደቀች ጀግና ሴት አለድሜዋ እነኚህ ሁሉ የተሸከመች እነኚህ ተሸክማ የተማረች እኔ ሴት አላየሁ። በእውነት ነው የምልሽ። ብዙ ፈተናዎች የገጠሟት ጠንካራ አለድሜዋ የተሰጣት ሴት ናትና ወደፊትም አሁን ካለፈችበት የተሻለ ህይወት እንደምትኖር ምንም ጥርጥር የለኝምና እኔ ደስታዬ ከምንም በላይ እህቶቿን ማግኘቷ ብቻ ሳይሆን እንዲሁ ስታያት መለወጧን ታያለሽ። በራሱ ደስታ በውስጧ በቃ ሰው እኮ የውስጡን ውጭው ይነግራል አይደል? እሷ የውስጧን ውጭው ነግሮት እንደዚህ ያን ሁሉ መከራ ያለፈች ሴት አትመስልምና እጅግ በጣም ጠንካራ ሴት ናት። እንደው ሌሎች ሴት ተማሪዎች እንደዚህ አይነት ችግሮች በቀጠሟቸው ጊዜ እጅ ባይሰጡ እንደው መረዳት እንኳን ባይፈልጉ ራሳቸውን ግን ለመረዳት ብለው አጉል ቦታ እንዳይወድቁ ትምህርታቸውን እንዲከታተሉ። ማንም አልጋ ባልጋ ሆኖ የተማረ የደረሰ የለም። ሁሉ በችግር ተፈትኖ ነው
የሚደርሰውና የእሷ ህይወት የብዙ ሴት ተማሪዎቻችንን እንደው ያስተምራል፣ ይመክራል፣ መስመር ያስይዛል፣ ይማሩበታል የሚል ሐሳብ አለኝና በዚህ አጋጣሚ እሷን ለዚህ ያበቁ እኛ ብቻ አይደለንም። በርካታ ቅድም የገለጽኳቸው የኤስኤስ ድርጅት ቅድም መምህርት ባልደረባዬ የገለጸቻቸው የሴቶች ህፃናትና ወጣቶች ጉዳይ ቢሮ ኢቭን ከልጅነቷ ጀምሮ ደግሞ ይረዳት የነበረ የስላሴ ቤተክርስቲያን ባልደረቦች እና አሁን ደግሜ የምናገረው የትምህርት ቤታችን መምህራን፣ ተማሪዎችና ሰራተኞች በዚህ አጋጣሚ ከልብ ነው የማመሰግነው። መልእክቱ ይድረሳቸው። የደስታዋ ተካፋዮች ናቸው ብዬ ነው የማስበው። እችን ለመግለጽ ነው። በጣም አመሰግናለሁ። በጣም ደስ ብሎናል። የበለጠ እንግዲህ ከጎንሽ ለነበሩ ምትከፊያቸው ወይም ደግሞ ምትመልሹ የተሻለ ደረጃ ላይ በመድረስ ያላሰለሰ ጥረትሽን ስኬት ላይ በማድረስ ነውና መላክዬ እኛም በጣም ደስ ብሎናል። ተመልካቾችም እንግዲህ ደስታቸውን ይገልጻሉ፣ እንኳን ደስ አለሽ ይላሉ። ስለዚህ መቼም ደስታን ለመግለጽ ባለፈው በዘፈን ነበር። አንቺ ደግሞ ገና እህቶች ሳይገኙ ቁልቢ ገብርኤል ሄደሽ ነጭ በነጭ ለብሰሽ በምስጋና ነበር የልብሽን የነገርሽውና አሁን ዝማሬ ነው ወይስ? በመጀመሪያ ብዙ ነው፣ እንዲህ ብዬ መዘርዘር አልችልም። በጣም ብዙ ማመስገን የምፈልገው ነገር አለ። ግን እግዚአብሔር ለእኔ የደረሰልኝ ሰዎች በሙሉ እግዚአብሔር በችግራቸውም በሀዘናቸውም በየትኛውም ነገራቸው ይድረስላቸው ማለት ብዙ ነው። እንዲህ ብዬ መጥቀስ ስለማልችል ነው። እና ቪዲዮም ከተለቀቀ በኋላ አይዞሽ ከጎንሽ ነን፣ ትራንስፖርትሽን እኛ እንችላታለን እያሉ ትራንስፖርቴንም በብር እየላኩልኝ አይዞሽ ቢክራይም እኛን የተወሰነ እንከፍልልሻለን፣ ትምህርትሽ ላይ ጠንክሪ፣ በጣም ጠንካራ ነሽ፣ ጎበዝ ነሽ፣ ሙሉ ኮመንት እህቶችሽን ታገኛለሽ፣ እግዚአብሔር ይረዳሻል። እውነት እነሱም ያዘኑብኝ ነገር ምንም ጠብ አላለም። በቃ እግዚአብሔር ከልብ ያዘኑልኝን ነገር አሳክቶ አሳይቷቸዋል። አንዳንዴ ትክክለኛ የሆነ ነገር እግዚአብሔር በቃ ምንም ጊዜ አይፈልግም፣ አይረዝምምም። ለእግዚአብሔር ትክክለኛ ነገር ከሆነ ያ ነገር የማይሳካበት ምንም ነገር የለምና አንዳንድ ይሄን ከተቀረጸ በኋላ ብዙዎቹ በዚህ አይነት መንገድ አያውቁኝም ነበር። ማለት ታሪኬን ሳውራ እንደዚህ ነበር ያሳለፍኩት ብዬ ስል ሀረር ስኖር ያው ሰው የሚያየው የምትለብሹን አይደለ ውስጥሽን አያውቅም። እና እንደዚህ ነው እንዴ ለካ የኖርሽው፣ እኛ እኮ እንደዚህ አትመስይንም፣ የሆነ በቃ የተሻለ ኑሮ ምናምን ኑር ነው የሚመስላቸው። በዚህ አጋጣሚ ቢኖረኝም ባይኖረኝም ራሴን ጥዬ እንትን ማለት አልፈልግም። ማለት በቃ እግዚአብሔር በሰጠኝ ነገር ባለችኝ ነገር ያችን ነገር አመስግኜ ያችን ነገር ለብሼ ደህና ከሰው እኩል ሆኜ መታየት ካላመመኝ በስተቀር ወይ የሆነ ነገር ካልገጠመኝ በስተቀር ከሰው እኩል ሆኜ መራመድን ነው የምፈልገው። እና ሁሉም ቪዲዮ ከታየ በኋላ ለራሴ ደነግጣለሁ። ይህ መላክ እንደዚህ አይነት ህይወት ነው የኖርሽው ብለው ሁላ ይጠይቁኛል። ትንሽ ትልቅ አልልሽ ወጣት አልልሽ እየደወለ እኔ ወንድምሽ ሆናለሁ፣ እሺ እኔ እህትሽ ሆናለሁ፣ እሺ እኛ ቤተሰብ እንሆናለን፣ እንዳትፈሪ እናት አባት እኛ አለን። ከምንም በላይ በጣም ደስ የሚለው ማለት ሰው ምንም ባያደርግልሽ ደውሎ የሆነ ነገር ማለት ራሱ ትልቅ ነገር ነውና አይዞሽ ከመውደቅ ያድናል። አዎ። እና በውጭም ያላችሁ በሀገር ውስጥም ያላችሁ እግዚአብሔር አምላክ ላደረጋችሁልኝ ነገር ሁሉ እግዚአብሔር አምላክ ይባርክልኝ ብዬ ማመስገን እፈልጋለሁ። መምህራኖቼንም መምህርትም በጣም እግዚአብሔር ይመስገን በእናንተ ብርታት በእናንተ እገዛ በቃ ብዙ ነገር ስሜታችሁ የኔ ስሜት ተጋብቶባችሁ መምህርትዬም በቃ ምን ልበል እኔ እድሉን ከፍተሽልኝ ይሄ ሁሉ የሚሆነው ያው እግዚአብሔር ስለፈቀደ ነውና ስላደረግሽልኝ ነገር እግዚአብሔር ማመስገን ፈልጋለሁ። አንቺን ማመስገን ፈልጋለሁ። እድሜ ጤና ይስጥልኝ። በጣም ነው ማመስገነው። ካሁን በኋላ እንደ እናት እንደ ቤተሰብ ነው የምናወራው ከሷ ጋር። እውነት ካወቀችኝ ጀምሮ እየደወለች ነው የምታናግረኝ። እንዴት ሆነ? ምን ላይ ደረሽ? መላክዬ በርቺ፣ እግዚአብሔር ይረዳሻል፣ እህቶች ይገኛሉ። ምንም ነገር ሳትለኝ አታልፍምና በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ጋሼም እኔ ጋሼ ነው የምለው ማለት በጣም እንደ አባት ነው። ሳጠፋም ይቆጣኛል፣
የሆነ ቦታ ማይሆን ነገር ካየም እንደዚህ አይደለም መላክዬ እንደዚህ ነው እንዳልወድቅ ነው አይኖ ግን በህይወትሽ ውስጥ የሚያሰናክልሽ የተወሰነሽ ነገር አጠፋምና ያን ነገር እንኳን ሲያይ ነው እንደዚህ ነው ብሎ የሚመልሰኝ እንደ አባት ቢቸግረኝም የሆነ ነገር ከኪሱም እሱ ብቻ አይደለም ሙሉ የትምህርት ቤቱ ማለት ይችላል እዛ ትምህርት ቤት የተማሩ ተማሪዎችም አሁን ላይ ወጥቶ ያሉ ሊሆን ይችላሉ እኔን ይረዱኝ አሁን ላይ ያሌሉ አሁንም ያሉ ግን እየረዱኝ ያሉ ተማሪዎቼንም መምህራኖቼንም እንዲሁም የትምህርት ቤቱ ዳይሬክተር አቡሽንም እንደ አባት እሱም ልጄ ናት ነው የሚለው የሆነ ነገር ሲመጣ ኖ እቺማ ልጄ ናት እኮ እንደዚህ ነው ብሎ የሚከራከሩልኝ ናቸውና እኔ እንጃ እግዚአብሔር በዚህ ያህል ልክ ሰው ይሰጥሻል በጣም ሰው ሰጥቶኛልና እግዚአብሔር አምላክ ይባርክልኝ ጥሩ ደረጃ ደርሼ አልሰናከልም ወደፊት አሁን ላይ አልኩሽ እንደ መኖር የጀመርኩበት ሰዓት ነውና ጥሩ ደረጃ ደርሼ እቺ ልጅ የኛ ልጅ ነበረች ብለው እነሱም በእኔ የሚኮሩበትን ነገር ነው ማድረግ የምፈልገውና በጣም ነው ማመሰግነው ጋሼ እዚህ ድረስ ተገኝተ የደስታዬ ተካፋይ ስለሆንክ እስከዛሬ በትንሽ በትልቁ የምትረዳኝ የምታግዘኝ ስለሆንክ ከልጅም በላይ አባት ስለሆንከኝ በጣም አርጌ ነው ማመሰግነው እትዬ ኮኮቤም እንደ እናት በቃ አለው ነው ያለው ከጎንሽ ልትመጣ ነበር እሷ ያው በቃ እሱ ነው እያለው ብላ ነው እንጂ እንዴ ብቻሽንም አትሄጂም ቆይ እኔ አመቻችቼ አንቺ ቅደሚኝ እኔ እደርስብሻለሁ ብላኝ ነበርና እሷም በቃ ጋሽ ያለኩ እትዬ ምን አስለፋሽ እሱ ይመጣልኛል ነግሬዋለሁ ይመጣልኛል አልኳት ደስ አላት በቃ ወይ ጋሼ ካለማ ሁላችንንም ነው የሚወክልልን ችግር የለውም ብላ ነው እንጂ ልትመጣ ነበር እንደ እናት ነው እሷ ምንም ነገር የምንደባበቀው ነገር የለም እንደ ጓደኛም እንደ እናትም ነው የምታወራኝ በጣም ከምልሽ በላይ ማለት ነው ስቀር ራሱ ደውላ ለምን ቀረች ነው በቃ ትምህርት ቤት እንድቀር አይፈልጉም እና የሆነ ነገር ከቀረው እንዳለሽ ያመኛልና አሟት ይሆን እንዴ ነው የሚሉትና ይደነግጣሉ ከማንም በላይ ይደነግጡና ይጠይቁኛል መታከሚያም ነገር ሳጣ ብር መዋጮ ተማሪዎቼን በጣም ነው ማመሰግነው የሚያቁኝም ማያቁኝም ለኔ አንድ ብር ማዋጣት ትልቅ ነገር ነው ትልቅ ይሄ ከፍ ያለ ብር አይደለምና ሰው አስቦ አንድ ብር መስጠትና ማዋጣት ለኔ እዚህ ላይ መቆሜ እዚህ ጋር መቀመጤ ነው የነሱ አንድ ብር ማዋጣት ነው ዛሬን እኔን እንድጠነክር ትምህርቴን እንዳላቋርጥ ከህመሜም ድኜ ዛሬ ላይ እግዚአብሔርን ለማመስገን ያበቃኝ የነሱን ብርታት ነውና ተማሪዎቼ የምታቁኝ የማታቁኝ በሙሉ በጣም ነው ማመሰግነው እግዚአብሔር በሰጣችሁት ልክ እጥፍ አድርጎ ይስጣችሁ ምንም አያሳጣችሁ ኤስኤስም የሚረዳኝ አልኩሽ በጣም ብዙ ነው በቃ እንዲህ ብዬ ማመስገን የማልችለው ነውና ኤስኤስ ካለውበት እስካሁን ድረስ እየረዳኝ ያስቤዛይንም ይክራይንም አይዞሽ ከጎንሽ ነን እኛ አብረንሽ ነን ብለውኝ ከጎን አብረውኝ ለነበሩት የኤስኤስ ሰራተኞች በሙሉ እግዚአብሔር አምላክ ይባርክልኝ ጥሩ ደረጃ ደርሼ እናንተንም እንደማኮራ አልጠራጠርም የኔ ደስታ ደግሞ ደስታችሁ እንደሆነ በጣም አውቃለሁኝ እነሱም በዚህ ሰዓት ቢገኙ በጣም ደስተኛ ናቸው ግን ከስራም አኳያ ያው አልተገኙም እንጂ ቢገኙ ደስተኞች ናቸው እግዚአብሔር አምላክ ሁላችሁንም ከኢትዮጵያም ያላችሁ ከኢትዮጵያ ውጪም ያላችሁ እግዚአብሔር አምላክ ያክብርልኝ በጣም ነው ማመሰግነው በጣም እግዚአብሔር ያክብርልን እኛም ደስ ብሎናል በጣም እናመሰግናለን ከዚህ በኋላም እንግዲህ በብዙ ደስታ በህይወትሽ ውስጥ እንግዲህ በደስታ ተከበቢ ነው እምለው በስተመጨረሻ ደግሞ ያው እኔ ዘማሪ አይደለሁም ግን ተሰጥኦ አለኝ መነባንብ እጽፋለሁ ግጥም እጽፋለሁ ድርሰት እጽፋለሁ የራሴን ድርሰት ባለፈውም ተናግሬያለሁ ድርሰትም እየጻፍኩኝ ነው በጣም ሚዲያ ማግኘት የምችል ሰውና መውጣት የምችል ሰው ነኝ ትምህርቴን እንዳልኩሽ ማቆም አልፈልግም የቻልኩትን ያህል እሄዳለሁ ግን እግዚአብሔር ይሄን ነገር እንኳን ይሄ አይደለም ተሰጦሽ ወይ ትምህርት ላይ ፎከስ አይደለም ብሎ እንኳን ቢለኝ ያለኝ ተሰጦ ይሄ ነው እርግጠኛ ነኝ ሙሉ ፐርሰንት ማለት ነውና በዚህ አጋጣሚ ማለት የምፈልገው መኖር ጀምሬ የለ ለኔ አዲስ ጅማሬ አይደለም ያው የሚዲያ ላይ ያላችሁ ቲክቶከሮችም ሊሆኑ ይችላሉ ሚዲያ ላይ የሚሰሩት ትላልቅ የሚዲያ እንትኖች ሊሆኑ ይችላሉ በዚህ አጋጣሚ እኔን ብትረዱኝ የሆነች መንገድ ይዘውኝ ቢሄዱ በግጥምም በቲያትርም በፊልምም በሙዚቃም በምንም በቃ አርት የተባለ በሙሉ ላይ መሳተፍ ፈልጋለሁ የማስታወቂያ ስራዎችንም
ቢያሰሩኝ በቃ አሁን ላይ ነው መጀመር የምፈልገውና በዚህ አይነት መንገድ ካስኬዱኝ ምንም አይነት የማልደርስበት ትልቅ ደረጃ አይኖርምና በዚህ አጋጣሚ ባካችሁ የሚዲያ ሰዎች እንድታግዙኝ ስል በትህትና ጠይቃለሁ። እንደምታግዙኝም ደግሞ እርግጠኛ ነኝ እና እግዚአብሔርን እንዳመሰግን እዚህ እንድቀመጥ በቃ በብዙ ነገር ሰውም እያመጣ ሰው አይደለ እግዚአብሔርም የሚልከው በሰው በኩል ነው ሁሉን ነገር የሚያሳካውና እግዚአብሔርን አምላክን ማመሰግንበት እንዲሆንልኝ ነው። ግን እኔ ዘማሪ ሆኜ አይደለም ያለኝ ተሰጥኦም እንደዛ ባይሆንም ግን ዛሬ እግዚአብሔርን እንዳመሰግንበት ይሆንልኝ እና ዝማሬ ለተደረገልኝ ነገር ሁሉ ማለት ነው። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው፣ ድንቅ አድርጎልኛል ልጅ ሆይ ናልኝ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። እግዚአብሔር ይመስገን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ